ብር ካንተ ሰጥቼሻለሁ በቃ እስቲ ተውኝ ወደዛ እዚህ እንደው ሰጥቶ ማያቅ ሰው እንደው አስቸጋሪ እኮ ነው ይተውኝን ያው ነዛ እንዴት ይችላል እናንተ አንቺ ቦሰና ምን ሆኖ ነው ይሄ ልጅ እንደጦስ ዶሮ ቤቱ የሚዞረው ምን አቃል የግራግ ካልሲ የጠፋብኝ ምናምን ይላል የት እንደጣለው አላውቅም ገና እግሩ ይጠፋበታል እሱ ማስቀምጠው ነገር እንዳለ አንድ ቦታ አላቂ አትንካኝ ማን ይሰራራችሁ እንዳነካኝ እኔ እንዳነካኝ ግርሽ ይታያል ለበረክሹ ማን የት ሄደ ይባላል ቀኑን ሙሉ እስቲ በኋቃ ውስጥ ይው አይጠፋም እዛ እንዴ ዛህል ነው ያለው ልብላው እንደው ምን ጉድ ነው እንደው እኔ ምልሽ ቦሴ ምን ሆንኩ ነው የሚለው ምን ጠፍቶት ነው አሬ ተውኝ የግራግሬ ካልሲ ጠፋ ነው የሚለው የግራግሬ ካልሲ ጠፋ አለ እንግዲህ ትንሽ ቆይቶ ግራግሬ ጠፋብኝ አረ እኔ እንደው ግን ቦሰና ይሄ ልጅ ቁልቁል ነው የሚያድገው ግን አረ በቃ እንደ ካሮት አይሻልም ካሮት እኮ ይጠቅማል ካሮትማ አገር ስትበይው ራሱ እንዴት እንደሚጣፍ መጣፈቱ በጣም ምን ላርገው ልጅ ነው ካሮት ነው ሆነ ታዲያ እዛኔ ምን አቃለው ዛ እንዴ ይገርመኝ ነው ግን ይሄ ነገር አንተ መሳይ አባይ መሳይ የስ ልጅ አገኘው የታል አሁን ይሄ ማንን ይመስላል በእናትህ መሳይ ብዬ ደግሞ ስም ሳወጣለት የታል ካልሲው ይሄ ተመልከች ወግ ማንን ይመስላል አሁን ማንን ይመስላል ያው አባቱን ነው የሚመስለው አንድ እኮ ናቸው አባቱን እሻሉት ነው እሱ እኔና ራሴን አላውቀውም ማለት ነው እኔ ግን ይኸውልህ ቦሰና ያን በጋራጁን ነው የሚመስለኝ እኔ ሙች በሉኝ እውነት ዝም ብዬ እኔ ብዙ ጊዜ የማስበውን ዛሬ ነው የነገርኩት አዎ ምን ይገርማል ብሎ ነው ቢመስል እኮ አይገርምም ያው ያኔ ነፍሰ ጥሮኝ ደጋግሞ በሚያርዱልኛል ነበር እንዴት አይነት አራጅ እንደሆነ አያገፋፈፍ አበላለት ጀግና እኮ ነው አራጁ ነው እና እርጉዞኝ እሱን አየው ነበር እሱን ነው የምትመስለው ግን እሱ ብልጥ ነው እሳቸው አይደለም እሱ ብልጥ ነው ይኸውልህ ልንገርህ አይደለ እሱ ብልጥ ነው እንዳንተ በጋ አይደለም እኔ ካልሲን የጠፋውና በጌት ነው ማገኘው ማያይዝ እንዳላላቀም እንዴ አይደለም ማሰብ አለብኝ ዛሬ ግረው ተወሰደ ልብ አድርጌ ነገ ቀኙን ይደግሙታል ከነገ ወዲያ አንቺ ውስጥ ለብስ አይቀርም አንቺ ነው ሊወስድሻል እንዴ ይሄ ዝም ተብሎ የሚታለፍ ነገር ነው እንዴ አቤ ሳንተ ብቶ ያንተ ካልሲ ቢጠፋስ አንተ የለም ለካቤ እንግዲህ አይበቃውም ካልሲ ራስ አሪያንተ ያለህና አሪያንተ ያለ ይሄን ነው የወለድ ነው አይደለም አሁን ካልሲን ነው የምፈልገው ካልሲን በስራ ገረፈረብኝ ነው እየጠፋ ይባላል አይጧ በልተዋለች እንደ በቃ አትፈልግ ከዚህ በኋላ አትልፋ አይጧ በላችሁ ነው ማለት ለምግብ አሰጫትም ሰጥቻለሁ ባጠገብ እኔ ላገኛት ጎሮሮዋን አንቄ ነው መደፋት እንዴ እኔ ካልሲ ምግብ ነው ዛሬ ግራ ካልሲ ባልጠፋ የግራው ሸቷት ይሆናል በደንብ ይጣፍጣል እንደዛ ሰው እንዴ የግራውን ብቻ ለይታ ተወስዳለች ለምቀዩ እንደምራ ተወስደም ነው ቢያንስ ባዶ ይሄዳሉ አትፍረድባት በሷም ባይጧም አይፈረድም የግራው ካልሲ ቆምጠጥ ብሎ ይሆናል ትፈልጓለች ቆምጣጤው በቃ የግራህን ነው ተወስደው የራሱ የግራህ ብዙ ጊዜ ሸተኝ እንትን ሲል ይለኝ የቆመጠጠኝ እልፍ ስትል እና ቆምጠጥ ካላት ተወስደዋለች እንግዲህ በየግራንጉሩ በኋላ እስኪ እንፈልጋታለን ግን መሳይ ምቀኛ አለብህ ምቀኛ አለብህ የግራግርህ ብቻውን ከጠፋ ምቀኛ አለብህ የታወቀ ነው እኔ ምን ምቀኛ ነው ያግዛቸው አይ ምቀኛ እኮ ነው እንደዚህ ያረጋው ጅላጅላ ያረጋው እኔም አንቺም ደና ይቀኑብኛል በእውነት በጣም ነው የሚቀኑብኝ ተመልከች ጎበዝ ነህ አንተ አለቀው ዳል ቆንጆ ነህ ምናምን ይሉኛል እና አቤ ልክ ነው ዛሬ ግራ ካልሲ ነገ ግራ ቦታ አይቀራቸውም በእውነት ምቀኛ በዝቷል ኧረ ግራ እንትኑን አስቀረው ወጣታም ገራለው ግራንቱን ታስቀር ሁለት አይደል ያለኝ አንዱ ባለ መስመር ቦታ ትበል ዛይ አልጫ ምንድን ነው የምታወራው ምን እያወራህ ነው እንዳይጠፋ ቦታ አንተ ዘንበል በቃ ከዚህ በላይ ስትለፋጨቅ አላይ ለፍጫቃ
ከዚህ በላይ አልታገስም። አንተ ተጃጃለ ያሳዝናል። አትበይ አንቺ ደግሞ የእናት አንጀትሽን በቃ ዛሬ እንኳን ታዩ አድጓል። ይሄ ሰው ስራ ሰዓት የደረሰ ነው ወይ በባዶ እግር ሄዳ በባዶ እግር በሱ ሄዳለሁ በባዶ ወደ ይገርማል። መቼም እንደው መንደር ነው እኮ ማነው? ተነስ እስኪ አንተ ተነስ ተነስ፣ በር ክፈት። በር እንዴት ነብራራ ያነባረ እያደገ ሲመጣ ደግሞ ባሰበት። እንዲያው ጅልነት ነይ ጓደኛ ነው። እንዴት አደራችሁ? ቤት ደህና ይመስገን። ደህና ዳምጤ ነህ? አይኔ ነው ዳምጤ አይደለሁም እንዴ? ይሄን አይደለም ግን አላት ብለህ ትሳደባለህ አንተ። ምን አይነት ሰው ነህ ግን? ሰው ፊት አይደረግም። ትልቅ ሰው ነህ አንተ አቤ። ሰው ፊት እንደዚህ አይደረግም። እስቲ እሷን ነገር ኧረ ዛሬ እየተፈጠረ ነው እዚህ ቤት? ምንድን ነው? ትንሽ ራቅ ሲለኝ ሰው አይለየኝም። ዳምጤ ነህ? አይኔ ነው አቤ። አይኔ ነው ዳምጤ አይደለሁም። አይኔ ነው። ዝም በል አንተ። ማነሽ ነው? ማነሽ? ማነህ? ዳምጤ መስለኝ እኮ ነው፣ ግን ማውቀው ሰው ነው የምትመስለኝ። አቤ የተፈሪ ልጅ ዝናሽ ናት። የተፈሪ ልጅ ዝናሽ ራሷ ይሁን። ካልሲ ኬታ መጣሽ? ምን ነው ታዲያ ነገር የዋጠ ጎረምሳ መስለሽ መጣሽ? እስቲ ተቀመጭ። አይ አልቀመጥም ማዘርዬ፣ አልቀመጥም። የመጣሁበትን ሳላሳካ ቁጭ አይደለም። ኧረ ቦሰና እንዴት ነው ነገሩ? የምታወቂው ነገር አለሽ? እንዴት ነው? ምንም የማውቀው ነገር አለ? ኧረ ምን አውቃለሁ? እኔ የምለው ማንሽ በሰላም ነው አመጣጥሽ? አዎ ማዘርዬ በሰላም ነው። ያው ልጃችሁን ለልጃችን ልል ነው የመጣሁት። ለዛ ነው ማልቀመጠው። ከቀለሉ አይቀርም በላባ ነው አለ አባ ገሰሰ። የቱን ልጅ ከማን ቤት እንደመጣሽ ገብቶሻል? አሁን አይ አልቀመጥም። ኧረ ቁጭ በይ። እሺ ሳትሉኝ እንዴት? እስቲ ቁጭ በይና እናወራለን። ቁጭ እሺ። ወጉ አይደለም ግን ይሁን። እሺ እንደሆነ የምለው አንተ እቺ ልጅ ነካክተሃል እንዴ? አዎ ስትገባ እጇን ጨብጬ ተመልከት። እንዲህ ያለ እንደምታስበው አይነት ጀግና ቢሆን ከነ ምናምኑ ምን ይሰራል? አይ ወሴ አንቺ ለምን አትናገሪም? አመጣጥሽ ምንድን ነው? አዎ መቼም ሴት ልጅ የለን እኛ። እንዴት ለማን ልትጠይቂ መጣሽ? አሁን እሱንም አውቃለሁ እኮ ፋዘርዬ። እኔ ወንድ ልጃችሁን ነው ያልኩት። ወንድ ልጃችሁን ለኔ ለራሴ ልጠይቅ ነው የመጣሁት። እሱ መሳይን ማለት ነው። መሳይ ምንድን ነው አንተ አትንቦጫ። እኔ የምልሽ እንደው ሽማግሌ ሆነሽ መምጣትሽ ሲገርመኝ፣ ጭራሽ ደግሞ ለራስሽ ባልጠይቅ ነው የመጣሽ? አዎ ማዘርዬ። ታያለሽ፣ ወጉስ ባህሉስ የት ቀረ እንዴ? ማዘር የምን ወግ የምን ባህል ነው እንዴ? አስቡት እንጂ አሁን እኮ ዓለም ሰልጥናለች። የአንድ ሽማግሌ ልላክ ብል እኔ ገና እነሱ ማሰባሰብ፣ ለነሱ የምግብ ወጪ መሸፈን፣ የእጅ ማስጨበጥ፣ የትራንስፖርት ስንት ነገር አለ። ከዚህ ሁሉ ራሴ ባህሉን ከዘመናዊ ጋር አጣምሬ ለራሴ ባል እዚህ ድረስ መጥቻለሁና እባክዎትን ማዘርዬ፣ እንደውም ፋዘር ሐሳቤን ይቀበሉ። እውነቷን ነው። አይ በዚህ ዘመን ማባከን እኮ አያስፈልግም። ዘመናዊነት ነው። ነገሮችን መቆጠብ ያስፈልጋል። የኔን ካልሲ ወሰደችው አይጥ ገንዘቤን አላባከነች። ዝም በል አንተ። እኔን መጥቶ አይጤ ብላህ እንዴ? ምን አይነት ሰው ነህ ግን አንተ? ቆይ እኔ የምለው ደግሞ እንደዚህ ለማግባት ጭራሽ አቆምኩ ባህል እኔ አላገባም። ከወጌ ውጭ አላገባም እያልክ አይደል? እንደው ማች ለሚስቲ ቆይ ስማ፣ ምን ለምን ትዳር እኮ ምንም አያስፈራም። ደስ የሚል
የሚጣፍጥ ነገር እኮ ወሰና ደግሞ እኔ አላማ አለኛ። ዝም በል ብዬሃለሁ አንተ። ከዚህ በኋላ ብዙ እንዳታወራሽ ውጭ ነግሬሃለሁ። ስሚኝ ዝናሽ። አቤት ጋሼ። አቤ እየረገጠችኝ ነው እንዴ? ገና አስገብታ ትረግጠሃል። ምን አስቸኮለ? ዝናሽ ከዚህ በፊት የምነግርሽ ነገር ምንድነው? ሽምግልና እኮ እንዲያው ክቡር ነው። አዎ ተጠንቶ ማንነት ተለክቶ ነው እንጂ ዝም ብለሽ እንደ አውራው ዝንብ መሰስ ብለሽ ትገቢያለሽ ቤት ውስጥ። እኔ የምልሽ እውነት እኮ ነው። እንደው እንዴት ብትንቂ እንዴት ብትደፍሪ ነው ይሄን የመሰለ ልጃችሁን ስጡን ብለሽ መሰስ ብለሽ የመጣሽው? ቆሎ ዘግኖ መሄድ መሰለሽ እንዴ ማዘርዬ? እኔ እኮ እናንተን ላስደስት ብዬ እኮ ነው ከላይ እስከ ታች ልብሱን ባህሉን አክብሬ እንደዚህ ሆኜ የመጣሁት እንጂ ቀይሬ መምጣት እችላለሁ ከደበራችሁ። ይቅርታ በጣም ጥሎሽ ላይ ግን ካልሲ ነው ደርዘን። ኧረ ደርዘን ቢሆን እኮ ለወሬ በቃኛል አይደል? እኔ ሰዓት ይደርሳል። ሰራ ላይ ነው። እኛን ሰዓት ላይ ጥደህን ማየትም የትም አባያት ሄድ የምን ሰዓት ሶፋ ላይ አንድ ያለው አቤ እንዴ ምንድነው? ማይንም ማንነግረው እንጂ ኧረ እንደው ምን አይነት እንደው ዝናሽ ተመልካች እንግዲህ ለዚህ ነው ሽምግልና የመጣሽው እንግዲህ እንደው አንቺ ቦሴ ግን እንደው ሀሳቧን ካልቀየረች ይሄ ልጅ አፈሳት ተያዘ። አፈሰችው እንጂ የኔ ልጅ እኮ ወንድ ነው። እውነቴን ነው፣ ቆጠን ያለ ወንድ። እንደው ዝንዬ መቼም ሴት ብልሃተኛ ናት፣ ጎበዝ ነሽ። እስቲ እንደው ልጄን ምን አይተሽበት ነው ያጨሽው? አዎ እሱንማ ብዙ ነገር ማዘርዬ፣ ይኸው ስለሱ ጥናት ያደረኩበት ወረቀት ነው። ምንድነው ደግሞ? ስለሱ አጠቃላይ ልጃችንን ከኛ በላይ አውቀሽ ነው ጥናት ምናምን የምትይው? አቤ እንዴ እኛ እኮ አሳደግነው እኮ ነው። አዎ ስንት ዓመቱ ነው? ግን እኔ ያው ስለሱ ጥናት አድርጌ ከኔ ባህሪ ጋር ይስማማል ወይ፣ ባገባው ጥሩ ባል ይሆናል ወይ፣ ያስተዳድረኛል ወይ፣ ቆንጆ ቁመቱ ለግላጋ ባህሪ ያለው የዋህ እዩት ሲስቅ ራሱ እንዴት መልኩ በእርግጥ ያው ጅል ይመስላል እንጂ ጅል አይመስልም። ጅል ነው እኮ ጅል ነው ራሱ። የዋህ ነው። እኔ አጥንቻለሁ። በጣም የዋህ ነው እና ለዛ ነው ማዘርዬ ባል ይሆነኛል ብዬ የመጣሁት። እኔን ለማግባት ነው የመጣሽው? አዎ እንዴ እኔን ነው የምታገባው? እሳቸውን ነው ባል አንተ እኔን ነው የምታገባው? እኔ ይቅርታ አግብቻለሁ። ተቀድመሻል። ብረዳሽ ደስ ይለኝ ነው። ተቀደምሽ። አግብቻለሁ። ኧረ ይማርህ እንኳን በሉ። አግብቻለሁ እና አንተ እስቲ ድገማ። ለካ አላገባውም። በቃ ዝም በል እስቲ። ቀጥይ እስቲ አንቺ የምርምር ያልሽውን እስቲ ምርምርሽን ቀጥይ እስቲ እናቴ። አንቺን ብንሰማ ይሻላል። ያው እንዳልኳችሁ ስራ አለው፣ ግን ቤት ኪራይ መክፈል አይችልም። ትንሽ ደግሞ ሆዱማ እንኳን የሸመተ ያመረተም አይችለውም። የግሪስ ሰውፍ ብል ችግር የለውም አባቴን ያስተካክለዋለሁ። እኔ ሚስት አይደለው መስመር አስይዘዋለሁ። ገንፎ ሰራለሁ። ባይሆን ልጅ ዝናሽ ምን አለ መሰለሽ ከሴት ደርሶ አያውቅም። 0-0 ነው። አራቃለሁ ዳቃለሁ። ምንሽን ከነቲና ጋር ከተጫወቻ እንደደኩት እንዴ? ትምህርት ቤት ሴቶች አሉ አይደል እንዴ? አውቃለሁ። እኔም እሱም ብዬ ነው ማዘርዬ፣ እኔ ገብቶኛል። በዛ ላይ አይጠጣም፣ አያመሽም፣ መልካም ወረድ አድርጊው እንግዲህ። ኧረ ለእሱ አያስቡ፣ ድገሚኝ ነው የሚለው። ዋናው መስፈርቴ እሱ ነው። እሱም በደንብ አስለማመደዋለሁ። ለእሱ ምንም አይጨነቁ፣ በደንብ እንለማመዳለን። ምንድነው 0-0? ትነግራለች። እኔ ነግራለሁ። የድሮ ዘፈን ነው። እንዴት ይሳላሉ? ደም የሚያዛቂ ትነግራለች እሱ አይዞህ
አይ አሁን ከኔ አብራክ እንደው የተፈጠረ ይመስላል። ካከማይ ነው አብራክ ማይ ከኔ አብራክ ምትሆን ቻለሽ ሁሌ እንደማይል ነው ከኔ ነው ምንሽ ቦሳ ያው ልጅቷ ምለፋች ዝም ብለን ሽን በላት አለበለዚያ ይሄ ልጅ ከዚህ ቤት አይወጣም ካልሞት እውነት እንጫከነ እውነት ያው ሽን በላት ግድል ለፋች እኔ የምልሽ ዝናሽ ወይ ማዬ እንደው ይሆን ብንልሽ እንደው ይሆን ብለን ብንሰጥሽ ጥሎሽ ምንድነው የምትጥይ? በምን ነው የምታስተዳድሪ? ጥሎሽ ጥሎሽ ምንድነው የምትጥይ? ወይ ለእሱ አይጨነቁ ማዘርዬ፣ ቀረ እኮ እንደ ድሮ። አሁን በስልክ ነው አካውንት ይነግሩኛል፣ በሞባይል ባንኪንግ ይሄ በቃ ማበያ አንድ ሺህ ምን አላት ነው ሽንካር ሲገዛ ኧረ እኔ እንትኑን ልነግራት ነው እኮ ማስገቢያውን በርሶ ነው እኔ ይሻላል እኔ እሰጥሻለሁ። እሺ አስገባለሁ፣ ያሉኝን አስገባለሁ፣ ምንም እንዳትጨነቁ። አይገርሞትም ግን እንደው ምንም አይጠቅምም ምንም አይወጣም ያልነው ልጅ በትራንስፈር እኔ ለወግ ማድረግ የሚበቃም አይመስለኝ ነበር። በቃ እኮ ለኛም ተረፈን ተመስገን ይሆናል። ላኪው እልካለሁ ይንገሩኝና አሁን እልካለሁ። አይ ጥሩ ትልኪዋለሽ፣ እንግዲህ ቀስ ብለሽ ትልኪዋለሽ። ግን እንዲያው አሁን እሺ ብለን ወሰድሽው እንደው በምንድነው የምትተዳደሩት? መተዳደሪያችሁ ምንድነው የሚሆነው? እኔ ለጥሮሽ ካልሲ ካልመጣ እንዴ በግሬን አላንሰም ከዚህ ገዛላህ አተዘን አራበገነኝ አንቺ ፋዘር ምንም አያስቡ። ያው እንዳልኩት እሱ ስራ አለው፣ እኔ ደግሞ ትንሽም ብትሆን 1000 ካሬ ላይ ቤተሰቦች ያወረሱኝ ቤት አለኝ። ከዛ ውጪ ዝም ብላ 50 ሚሊዮን ብር መታወጣ ሱቃለችኝ እና ያው እሷን ዝም ብላ ከዛ ሱቅ እንደውም እናንተ ብድር ምናምን ውሰዱ ሄዳችሁ አላስከፍልም ለእናንተ። እግዚኦ ኧረ ቦሰና ኧረ ያየነው ነዳጅ ሆነ። ኧረ ተመስገን ውሰጁ ያየነው ነዳጅ ሆነ። ልጅ አልጨረስኩም ፋዘርዬ። በቃ ከዚህ በላይ ከበቂ በላይ ነው የተናገርሽ። ይበቃል በቂ ነው። እሺ ውሰዱ ሂጂ። እሺ እንሂድ። እኔ ላስብበት። እስከዛሬ አስበህ ታውቃለህ? ካልሰላ ግን አስበህ ታውቃለህ? እሺ ካልሲ አንድ ግሩ ሸለምጥማጥ በ50 ሚሊዮን ሊቀልድ አልጫ። ኧረ ቦሰና ጉድ እኮ ነው። ጀገነ ምንሽ ቦሴ በፈጠረሽ እምቢ እንዳትይ። ምንድነው ልከተላት